ጉድቤ ሸቃሊት አይንሽ ነው በሉኝ። ያገሬ ልጆች አይንሽ ነው ሸቃሊት በሉኝ። እንዴ እንዴ! አረ ምንድነው ጎበዝ? ይሄ ሁሉ ከተማ ነው? ይሄ ሁሉ የግርድና ውጤት ነው እያላችሁኝ ነው እንዴ? መገረድ እንዲህ ውጤታማ ያደርጋል፣ እንዲህ ድርሃም በድርሃም ያደርጋል እያላችሁኝ ነው እንዴ? አረ ጎበዝ፣ አረ ጎበዝ አጨብጭብ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ያለው አልሐምዱሊላህ። ሜሙ ሸቃሊት ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። አብራችሁኝ ቆዩ። ለቻናሉም አዲስ ከሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሆኖ ውድ ቤተሰቦቼ፣ በነገራችን ላይ ስም ይሁልሽም እኔ ብቻ አይደለም የተሰደብሽ ሁልሽም እኔ ሲሰደብሽ ማለት ነው። በደንብ ስሙልኝ። የመጣችሁ ያልመጣችሁ ደግሞ ለጓደኞቻችሁ ሸር አድርጉላችሁ። እሺ ጓደኛ ሲታማ ለኔ ብለህ ስማ ነውና ነግበኔ ነው። ሁላችሁም ማለት ነው። ሁላችሁንም ይመለከታል። ሁላችሁም ስላችሁ አለል ያገባችሁ ሰው ሳይሆን አለል ያገባችሁ የተሰደዳችሁቶች እናንተን ይመለከታል። እንግዲህ እሱ ምንድነው መሰላችሁ ባለፈው ሳምንት በነገራችን ላይ ባለፈው ሳምንት አይደለም እኔ 4 ዓመት ሙሉ ሲጀመር ይቻናል ለማም ይሄ ነው። በነገራችን ላይ ሲያምርህ ይቀራል እንጂ በዚህ ዘመን ባለሌ የምትበላ አንዲትም የአረብ ሀገር ሴት አትኖርም። ወላሂ ገንዘብ የአረብ ሀገር ሴት ብሯን መበላ ድሮ በፌስቡክ ጊዜ ቀረ። አሁን ሁሉም ብልጥ ነው ማለት ነው። እንግዲህ ውድ ቤተሰቦቼ ብር ለወንድ አትስጡ ብያችሁ ነበርና እንዲሁም ደግሞ አንዲት መምህር ባሏ ያደረጋትን ነገር አናግራኝ እሱን ደግሞ መጥቼ ቪዲዮ ሰርችላችሁ ነበርና በኮሜንት እየሰደቡ ነው። በነገራችን ላይ ከኮሜንትም አልፎ እንግዲህ አንዳንዶች ቁጥሬን ሲጠይቁኝ ስለማስቀምጥ በውስጥ መጥተው እየሰደቡኝ ነው ማለት ነው። እንግዲህ ዛሬ የመጣሁበትን በመጀመሪያ ላይ አንብቦና ከዚያ በዝርዝር እንመለስበታለን። ግን ሁላችሁንም ይመለከታል። ስሙት። ምን አለ መሰላችሁ? አንቺ ገረድ አርፈሽ ሽንት ቤትሽን ብታጥቢ ይሻልሻል። ለካ ያንቺን ምክር ሰምታ ነው ሚስቴ ብር አለክም ያለችኝ። ይኸው 6 ወር ሞላት። ብር ሳትልክለት 6 ወር ሞላ ሚስቱ ማለት ነው። ያገሬ ልጆች የ3 ወር በተከታታይ ልካልኝ ነበር። ለካ ያኔ ዩቱብ ስለማትገባ ነው። አሁን አበላሸሻት። እውነትክን ነው፣ ተበላሸች። እረፉ፣ የሰው ትዳር አታፋቱ፣ በማገባችሁ እየገባችሁ። እህኔ እኮ 2-3 ወንድ የምትቀልቢ ቆሞ ቀር ትሆኛለሽ። አይቅናሽ ባለጌ። ሲጀምር እኮ የምጽፈውን ነገር እንኳን ማስተንተን የማትችል ሰው ነው የሰደብከኝ። ጥሩ ሰው እኮ ቢሰድበኝ እኮ ለነገሩ ስድብ የተሳዳቢ ማንነት እንጂ የተሰዳቢ ማንነት አይገልጽም የሚባለው እውነት ነው ማለት ነው። ሲጀመር አሁን አንተ ምን አልከኝ? እህኔ እኮ 2-3 ወንድ የምትቀልቢ ቆሞ ቀርቶኛለሽ አልከኝ። አሁን ከአንድ አይሉ 2-3 ወንድ ትቀልቢያለሽ እያልከኝ ታዲያ እንዴት ነው ቆሞ ቀር የሚያስብለኝ? ከአንድ አይሉ 2-3 ባል ካለኝ እንዴት ነው ቆሞ ቀር የምባለው? ማለት ቆሞ ቀር እኮ የሚባል እኮ አንድም ያላገባ አንድም የሌለው እኮ ነው። ገብቷል? እኔን እንግዲህ እርግጠኛ ሆነ 2-3 ቀልቢያለሽ እያልከኝ ነው። ሲያምርህ ይቀራል። እሺ ሲያምርህ ይቀራል ማለት ነው። እቀልባለሁ እንጂ ወንድ አልቀልብም። ለማን ብዬ ነው ወንድ የምቀልበው? ለማን ብዬ? በነገራችን እኔ ተወልጄ ባደኩበት አካባቢ የከብት በሬ፣ የአህያ ለሌ እንደዚህ ነው እንጂ በብር የሚገዛ ሰው ማለት ነው። አንዲት ሴት ወንድም በብር ገዝታ ስታገባ ስታስተዳድር አይቻት አላውቅም። ስለዚህ ያላየሁትን ያልኖርኩበትን ያላደርገውም ማለት ነው። ሲያምርህ ይቀራል። እንግዲህ ውድ ቤተሰቦቼ በባለፈው ሳምንት አንድ ቪዲዮ ሰርቼ ነበር እንዳልኳችሁ። ለወንድ ብር አትስጡ፣ ነውር ነው፣ ገንዘባችሁን ያዙ፣ ብቻ ብዙ ነገር ብያችኋለሁ። ቪዲዮን ያልሰማችሁ ተመልሳችሁ እዩትና ከዛ ምን አለ መሰላችሁ? ለምንድነው በማገባሽ የምትገቢ? ለካ ያንቺን ምክር ሰምታ ነው ሚስቴ ብር አልክም ያለችኝ። እንግዲህ ሚስቱ የሀገሬ ልጆች አረብ ሀገር ከመጣች ይመስለኛል። ስምኝማ ስሙ በጀ የሚጀምር ባል ያለሽ ከመጣች 9 ወር የሆነሽ 3 ወር ደሞዝ በተከታታይ የላክሽለት እህቴ ይቅርብሽ። እኔ ቁርጥሽን ወቂ ማለት ነው። እሺ ይሄ ባል ሳይሆን ብል ነው። ቁጭ ብሎ አንቺን ደሞዝ የሚያሰላ ማለት ነው። አንቺ መከራሽን ያላርም እንቅልፍ እየተኛሽ ከመዳም ከልጆቿ ጋር ስትሯሯጭ እየዋልሽ ቅንጭላትሽ እየዞረ ሰላምሽን የሚነሳው አይቶ አንሶሽ ደግሞ ለሱ በየወሩ አስበሽ ብር ልትልኪ። ይሄ ነበረስ እቅዱ ማለት ነው። እሱ በየወሩ ትልኪለታለሽ። እሱ እንደፈለገ ቁጭ ብሎ ይቅማል ይጠጣል ማለት ነው። የእሱ አላማ ያነበረ ግን ጀግና ነሽ እንዳልኳችሁ። በዚህ ዘመን በወንድ የምትበላ እንዴት የሚያረብ ሀገር ሴት አትኖርም። እና ውድ ቤተሰቦቼ ከመጣች 6-9 ወሯ ነው መሰል አላውቅም። የ3 ወር በተከታታይ ልካ
አሁን 6 ወር ሙሉ ብር አላከችልኝም። ለካ ያንቺንም ምክር ሰምታ ነው እንዴ? ነፍ እህቶች እኮ አሉ የሚመክሩ። በነገራችን ላይ ነፍ እህቶች አሉ ማለት ነው። እና ምን አለ መሰላችሁ፣ በማገባችሁ እየገባችሁ የሰው ትዳር አታበላሹ። አሁን አበላሽሻት። ለካ ያኔ በተከታታይ የ3 ወር ደሞዟን የላከችልኝ ዩቱብ ስለማትገባ ነው። ያኔ እንግዲህ ወይ አዲሱና ስልክ ሳትይዝ መጥታ ይሆናል፣ ወይ ዩቱብ እንዴት እንደምትጠቀም ቲክቶክ እንዴት እንደምትጠቀም ማታውቅ ይሆናል። ገባችሁ? በዚያን ሰዓት ሳትነቃ ነው ያንን ሁሉ የላከችለት። ጀግኔ ስትነቃማ እንግዳ ገና በ3 ወር ጀሮውን ብለዋለች ማለት ነው። እውነት ለመናገር በጣም ነው የምታሳፍሩት። ስሙኝማ ሀገሬ ልጆች፣ ኢትዮጵያ ቁጭ ብሎ ዳታ እየሞላ ቲክቶክ እና ዩቱብ የሚጠቀም ባል አስቀምጣችሁ የምትቀልብ ወላሂ ባል አይሆናችሁም። የሀገሬ ልጆች ባል አይሆናችሁም ማለት ነው። አስባችሁታል? በኢትዮጵያ በኑሮ ውድነት እሱ ቁጭ ብሎ ዳታውን እየሞላ ዩቱብና ቲክቶክ እየተጠቀመ እኮ ይሄ የትዳር ሰው ሊሆንሽ እኮ ይሄ ትዳር ሊመራ እኮ ይሄ ኃላፊነት ሊሰማው። ኃላፊነት ቢሰሙማ በየቀኑ ለዳታ የሚሞላውን ገንዘቡን በቆጠበልሽ ነበር ማለት ነው። አይታችሁ ከሆነ እኮ ኃይለኛ ጀግና ነጋዴዎች እኮ ማለት ነው አይደለም ቲክቶክ ዩቱብ ይቅርና ማለት ነው። ወላሂ ነው ብላችሁ ያኔ ኦንላይን ትእዛዝ ምናምን ለመቀበል ካልሆነ የሆነ ፎቶ ለማየት ካልሆነ እኮ ዳታቸውን እንኳን ሊያብሯት እኮ እንዴት እንደሚያደርጋቸው ማለት ነው። አላማ የሌለው ሰውሳ፣ ስራ የሌለው ሰውሳ በቃ አላደለ ለጊዜ መግደያ እያለ ጊዜውንም ገንዘቡንም እየገደለ እንደዚህ ይኖራል። ገባችሁ? ዳታው ሲመረው ደግሞ ሂዶ ካፌ ቁጭ ብሎ ዋይፋይ ካለበት ካፌ እንደፈለገ ቲክቶክን ዩቱቡን ሲገለባበት ይውላል። እናሱ እንደዚያ በነፃነት እንደፈለገ ሲሆን እየዋለ የሴት ገንዘብ ግን አሻቅቦ ይመለከታል። እና እህቶች ብር አትስጡ። አሁንም እሺ ብር አትስጡ። ገረድ ላልከው፣ አዎ ገረድ ነኝ። ግጥም ያልኩ ገረድ ማለት ነው። ግጥም ያልኩ ገረድ እንዳንተ ከሚስት ብር እየጠበቅኩ ከምኖረው ከተናናሾቼ ከእህቶቼ ከወንድሞቼ እየለመንኩኝ ጫት ስቅም ሳመነዛ ከሙለው ወላሂ 10 እጅ ግርድና ይሻላል። እንዳልኩት ደግሞ ለመገረድ ልብ ይጠይቃል። ሰው የሆነ ሁሉ መገረድ አይችልም። በነገራችን ላይ ይታይሃል የመገረድ ውጤት። ለነገሩ ብር ነው የሚመስልሽ፣ ብር አይደለም ድርሃም ነው። አንድ ድርሃም በስንት እንደሚታሰብ ወቅ ገብተዋል። አየሁ የግርድናን ውጤት ባለየ። አሁን አንተም ሰው ሁነ ሙተ ደግሞ ለማፈርህ ወላሂ ደግሞ ስትጽፍ ልታፍር ልትሸማቀቅ ነው የሚገባህ እኮ አንተ ባለየ። ጀግና ከሆንክ ታዲያ ሚስትን ለምንድን አሳልፈ ለግርድና የሰጠሃት? ጀግና ከሆንክ አንተ ተሽከርክረ ሰርተ ሚስትን አታስተዳድራትም ነበረ? አላ አይደል ለመዝናናት የላካት መሰለ እንዴ? ልትገረድል እኮ ነው የመጣችው። ያንተ ሚስትም እኮ ልትገረድ እኮ ነው የመጣች። ምን ነው እኔ ለሚስት የገረድ ቀጥሬ ነው ማኖራት አልክ? ማፈሪያ። ሲጀመር የሚባልና የማይባል ነገር ላይ እየታወቅ አሁን አንተ ወንድ ተብለ ማለት ነው። እንዲሁ ባይደብረኝ ድሮ ብዙ ነገር ነበር። በዛ ላይ ደግሞ ዩቱብ እንደዚህ ያለ ነገር አይፈቅድም። የሀገሬ ልጆች አሁንማ ቲክቶክ ልከፍት ነው። ፎሎ እንድታደርጉኝ እሺ። ቲክቶክ ላይ እንደፈለጋችሁ አፋችሁ እንዳመጣ መናገር ትችላላችሁ። ዩቱብ ላይ ግን ስድብ አይፈቀድም። የሀገሬ ልጆች አይደለም እንደዚህ አወጣችሁ መሳደብ ይቅርና የስድብ ኮሜንት እንኳን ስትጽፉ ራሱ ያጠፋባቸዋል። እና ለማንኛውም ብስል ሁኑ፣ ብራችሁን ያዙ። በባለፈው ያችን መምህር ምን እንዳለች ሰምታችኋታል? የሀገሬ ልጆች ወላሂ እንደው ብር አትስጡ ለወንድ፣ እንደው ለወንድ አትስጡ። ሲጀመር ጣሙን አታውቁትም። በብር የሚገዛ ወንድ ጣም የለውም፣ አይጥማችሁም። እና ይቅርባችሁ፣ ብራችሁን ያዙ፣ ቤተሰቦቻችሁን እርዱ። አለሌ ነው እሺ። ላለሌ ገንዘባችሁን አታብሉ። ዱቄታ